አሸናፊዎች የተለየ ነገርን አያደርጉም፣ ይልቅ ነገሮችን በተለየ መልኩ ያደርጋሉ እንጂ። እንዴት ከረማችሁ? you can achieve more የሚለውን የሼፍ ኬራ መጽሐፍ ማንበብ ከጀመርን ነው ዛሬ ምዕራፍ 13 ላይ ደርሰናል። ከምዕራፍ 13 ንባባችንም ከምትወስዷቸው ቁም ነገሮች መልካም ፍሬዎች እንደምታፈሩ ተስፋ እያደረኩ ወደ ንባቡ እመራችኋለሁ። ምዕራፍ 13 በአፈጻጸም መኩራት። በስራቸው የሚኮሩ ባለቤትነትን የሚወስዱና ሁልጊዜ ራሳቸውን ተጠያቂ የሚያደርጉ ሰዎች ከሌሎች ይልቅ ከፍ ያለ ደረጃ አላቸው። ለመሆኑ የጥሩ ፕሮፌሽናል መለያ ምንድነው? በህይወት ማናችንም ብንሆን እንዲሁም መጥፎ ቀናት እናሳልፋለን። አንዳንድ ቀን ገና ጠዋት ከመኝታችን ስንነሳ ጥሩ ስሜት ይሰማናል። በእንዲህ አይነት ቀናት ዓለም ራሷ ደስ ትላለች፣ ምርታማነት ይጨምራል፣ ግንኙነቶች በጣም የተሻሉ ይሆናሉ። ብቻ ምንም አደረግን ምንም በጣም ይቀለናል። አንዳንድ ቀናት ደግሞ በተቃራኒው ገና ጠዋት ስንነሳ ጥሩ ስሜት አይሰማንም። ምንም አደረግን ምንም እጅግ ይከብደናል። ታዲያ የጥሩ ፕሮፌሽናል መለያ ምንድነው? የዚህ አይነቱ ፕሮፌሽናል መለያ ጥሩም ሆነ መጥፎ ቀን ላይ አፈጻጸሙ ተመሳሳይ መሆኑ ላይ ነው። በጥሩ ቀን በእርግጥ ይቀለዋል፣ በመጥፎ ቀን እጅግ ይከብደዋል። ነገር ግን ሰውየው በአፈጻጸሙ ፈጽሞ አይደራደርም። ብዙውን ጊዜ በስራቸው ጥራት የሚከበሩና የሚፈለጉ ፕሮፌሽናሎች ለምሳሌ የሰርግ ላይ ዘፋኖች፣ ኮንሰርት የሚሰሩ አርቲስቶች ወዘተ ከአንድ ዓመት በፊት ነው ቀደም ብሎ ፕሮግራም ተይዞ የሚከፈላቸው። እንበልና እነዚህ ሰዎች መድረክ ላይ ነገ ወጥተው ሊጫወቱ ዛሬ ላይ ከባድ የራስ ምታት ቢያሰቃያቸው ቀድሞ ያውቃሉ? አያውቁም። ነገር ግን በነጋታው አፈጻጸማቸው ሌላ ጊዜ ህዝብ እንደሚያውቀው እንደማይሆን ለዚያም ራስ ምታቱ አስተዋጽኦ እንደሚያደርግ ቢያውቁም ለታዳሚው ለተጋባዦች ትንፍሽ አይሉም። በተቻለ መጠን ሁሉም በሚታወቅበት አኩሪ ከፍ ያለ ደረጃ ስራቸውን ያቀርባሉ። ታዳሚውም አንድም ነገር መፈጠሩ ሳያውቅ ይቀራል። እነዚህ ሰዎች ለራሳቸው የሚሰጡት ቦታና ክብር ትልቅ በመሆኑ በስራቸው ዝንፍ አይሉም። በነገራችን ላይ ለራስ በሚሰጥ ክብርና በአፈጻጸም መካከል ቀጥተኛ ግንኙነት አለ። ለራሳቸው ከፍ ያለ ከበሬታን የሚሰጡ ሰዎች ምንም ተፈጠረ ምንም በትልቅ ደረጃ ይሰራሉ፣ እያመማቸው ቢሆን ማለት ነው። ስኬታማ የሆኑ ሰዎች በአፈጻጸማቸው ፈጽሞ አይደራደሩም የሚለውን በድጋሚ አጽንኦት መስጠት ያሻል። ስሜታቸው ጥሩ ሲሆን ስራው ይቀላል፣ ባይሆንም ደግሞ እጅግ ተጎድተውና እነሱ ችለው ከውጭ ግን የሚያምር ነገር ያሳያሉ። ጥራቱ የጎደለን ስራ ወይንም ተገቢ ያልሆነ ባህሪን ስላልተመቸን ወይም ከፍጥነት ጋር አያይዘን ምክንያታዊ አድርገን ማቅረብ ፈጽሞ አይቻልም። የመሻሻል ሶስቱ ቀንደኛ ጠላቶች ቸልተኝነት፣ የብቃት ማነስና ግዴለሽነት ናቸው። ስኬታማ የሆኑ ሰዎች ከእንከን የለሽነት ይልቅ ልቀትን ይሻሉ። እንከን የለሽነት በህይወታችን የምንመኘው ትልቁ ግብ ነው። የሆነ ሆኖ ግን እንደተመኘነው እንቀራለን እንጂ አናሳካውም። 1 እንከን የለሽ ስዕል ተስሎ አያውቅም። 2 ምንም እንከን የማይወጣለት ዜማ ተሰርቶ አያውቅም። እውነት ለመናገር ከሆነ እንከን የለሽነት ማለት ቅዠት ነው። ነገር ግን እንከን የለሽ ለመሆን አስበን የምንሰራ ከሆነ የላቀ አፈጻጸም ይኖረናል። ከላቀ ላነሰ ማንኛውም አፈጻጸም ቦታ እንዳይሰጡ ልቀት የአኗኗር ዘይቤ ነው። ታዋቂው ጥንታዊ ግሪክ ፈላስፋ አሪስጣጣሊስ ልቀት ድርጊትን ሳይሆን ልማድን ነው ያለው ትክክል ነው። አንድ ሰው በአፈጻጸሙ ሳይኮራ ልቀትን ሊያገኝ አይችልም። ለጥራት የመጨነቅ ልማድ ያላቸው ሰዎች እንደ ነገሩ የሆነ ነገር አመርተው አያወጡም። በአፈጻጸማቸው የሚኮሩ ሰዎች ተገደው ወይ በጸጸት ስር ወድቀው ሳይሆን ከውስጣቸው በመነጨ ስሜት ትክክለኛውን ነገር ያደርጋሉ። እንዲህ አይነቶቹ ሰዎች የላቀ አፈጻጸምን ለማግኘት ከውስጣቸው የተነሱ ናቸው። ነገር ግን እዚህ ጋር አንድ ነገር እናስቀምጥ። የላቀ ነገር ለመስራት ተነሳሽነቱ ያለው ስር ነቀር ነገር ይዞ በጀመር ሳይሆን በበጎ አስተዋጽኦ ነው የሚነሳው። የተቀመጡ ደረጃዎችን ሳናሟላ ስንቀር ሁለት አማራጮች አሉን። የተቀመጠን ነጥብ ለማግኘት ጥረታችንን እናጠናክራለን፣ አሊያም ደረጃው መውረድ አለበት። ነገር ግን የመለኪያ ደረጃችን ዝቅ ለማድረግ ከመረጥን ዝቅጠት ወደ ጓዳችን ይገባል። በመሆኑም እዚህ ጋር ትልቁ ጥያቄ ደግሞ ቀድሞውኑ ለምን ደረጃችንን ዝቅ ለማድረግ እንደራደራለን የሚለው ነው። ደረጃን ዝቅ ማድረግ እንደ አንድ ዘይቤ ተቀብለን ምን አሰቃየን? አስተሳሰብ ስላለን ነው የሚሆነው። በደረጃው ላይ የበለጠ በተደራደርን ቁጥር የሚደርሰው ጉዳትና ዝቅ የሚለው ጥራት በዚያው መጠን ይሆናል። ከፍተኛ አፈጻጸም ያላቸው ሰዎች የተቀመጠውን ደረጃ ለማሟላት ጥረታቸውን ያጠናክራሉ።
በአፈጻጸማቸው የሚኮሩ ሰዎች የሚጓራቸው የተወሰኑ ባህሪያት አሉ። አንደኛ፣ እንደዚህ አይነቶቹ ሰዎች ለጥራት ይቆማሉ። ጥራት ዋነኛ መለያቸው ይሆናል። ሁለተኛ፣ ለራሳቸው ከፍ ያለ ደረጃን ያስቀምጣሉ። ሶስተኛ፣ ለውጤት ራሳቸውን ተጠያቂ ያደርጋሉ። አራተኛ፣ ብዙውን ጊዜ ከሚያገኙት በላይ በስራቸው ለቀጠሯቸው ወይም ለሌሎች ይሰጣሉ። አምስተኛ፣ ተከታታይ የማያቋርጥ ትምህርት ውስጥ ናቸው። ስድስተኛ፣ ሁልጊዜም ራሳቸውን ለማሻሻል ይተጋሉ። ሰባተኛ፣ በራሳቸው ተነሳሽነት ነገሮችን የሚከውኑ ሲሆኑ ትክክለኛውን ነገር መጀመሪያም ሁልጊዜም ያደርጋሉ። ስምንተኛ፣ ውጤት ተኮር ናቸው። ምንም ተፈጠረ ምንም ስራቸውን ጨርሰው ያስረክባሉ። ጥሩ አናጢ 10 ለካ አንዲ ብቻ ቁረጥ በሚል መርህ ይመራል። ደካማ አናጢ ግን ዘላለሙን በመዶሻ በሚስማር በፒንሳና በሌሎች መሳሪያዎች እንዳማረረ ሳይሳካለት ይቀራል። በስተት መኩራት። በእኛ ድርጅት ውስጥ አዲስ ሰራተኛ ሲቀጠር የተወሰነ ጊዜ ያህል ሳናጣድፍ በቃል መጻፍ እናስተምረዋለን። ታዲያ ሰራተኛው ራሱ የጻፍኩትን ያረካኛል እስካላለ ድረስ የመጨረሻ ግልባጭ አንወስድም። የከለር ማተም ያለን በመሆኑ ሲታተም በቀይ የተሰመረባቸውን ነገሮች ነው የምናየው። ቀይ ካሰመረበት ወይም የፊደል ግድፈት አለ አሊያም በመሃል ቦታ ሳይተው ወይ ሰፋ አድርጎ ትቶ የሚፈጠር ችግር ነው የሚሆነው። ቀይ መስመር ካለ ለምን እንደሆነ እንጠይቀዋለን። ይቅርታ ፊደል አጻጻፍ አላረጋገጥኩም። ብዙ ጊዜ አረጋግጣለሁ። ዛሬ ግን እናንተም በጣም በአስቸኳይ የፈለጋችሁት መሰለኝ ይላል። ግን እዚህ ጋር ወሳኙ ጥያቄ የሚሆነው አንድ ሰው በተለምዶ ከጻፈ በኋላ ፊደላትን የሚያረጋግጥ ከሆነ ለምን ዛሬ ያን ሳያደርግ ይቀራል የሚለው ነው። በመሆኑም ጊዜ ተወስዶና በራሴ እርግጠኛ ሆኛለሁ ብሎ ግን በስተመጨረሻ እንዲህ እንከን ያለበት ስራ የሚያስረክበን ሰው ንቅጠረውን? ለምን እሱን ቀጥረን እንቃጠላለን? እዚያው ጋር ነው ቃለ ምልልሱን የምንዘጋው። በስራው የሚኮራ ከሆነ የፊደል ግድፈት እንዳይኖር በስተመጨረሻ ማረጋገጥ የራሱን ኃላፊነት ነው የሚሆነው። እንደዚህ አይነት ሰው ቢሆን ስህተት ያለበት ስራ የመጨረሻ ቅጂ ብሎ አያስረክብም። ለቃለ ምልልስ ተጠርቶ የሚመጣ ሰው ስራ ለመቀጠር እንደሚመረጥ ነው የሚፈልገው። በጣም የጠራ ምንም ጥርጣሬ የለኝም ብሎ የሚያስረክበው ስራ ይሄ ከሆነ በጣም የከፋው ሊሆን እንደሚችል መገመት ትችላላችሁ። እንዲህ አይነት ሰው በስተቱ እንጂ በአፈጻጸሙ አይኮራም። በነገራችን ላይ እኛ በቃል ስናጽፋቸው ከአንድ ወይ ሁለት አንቀጽ ያልበለጠ በመሆኑ ከጻፉ በኋላ የፊደል ግድፈት መኖር አለመኖርን ማረጋገጥ የጥቂት ሴኮንዶች ስራ ብቻ ነው የሚሆነው። በአፈጻጸሙ የሚኮራ ሰው ቢሆን ከላቀ ያነሰ ምንም ነገር የኔ ነው ብሎ ለመስጠት ህሊና አይፈቅድለትም። ጥራታቸውን የጠበቁ ሰዎች ብቻ ናቸው ጥራቱ የጠበቀ ስራ የሚያስረክቡት። ሁልጊዜ ጥራቱን የጠበቀ ስራ ስንሰራና ስናስረክብ ብቻ ነው ተአማኒነት፣ ከበሬታና አድናቆት የምናገኘው። በህይወት ብዙውን ጊዜ 4 አማራጮች ይቀርቡልናል። ዝቅተኛ ስራ፣ አጥጋቢ፣ ጥሩና የላቀ። በህይወታችን የቱን ያህል ከፍ ብለን እንሄዳለን የሚለውን ምርጫችን ይወስናል። በአንድ ወቅት አንድ ሰው ማንኛውም ስራ የሚሰራው ሰው ማንነት፣ ጥራትና አጠቃላይ ምልከታ ነጸብራቅ ነው። በመሆኑም አንተም መስራት ያለብህ ያንተን ያህል ማንነት በሚያሳይ መልኩ ነው ብሎኛል። አንድ የዴንማርክ ታዋቂ ሐውልት ቀራጭ በአንድ ወቅት ለመሆኑ ከሐውልት ስራዎች ሁሉ ምርጥ የትኛው ነው ተብሎ ተጠየቀ። ምንም ሳያስብ ነበር ወዲያውኑ እሱ ገና ወደፊት የሚመጣ ነው ብሎ የመለሰው። አንድ አለ የተባለ አትሌት ለውድድር ዝግጁ ነው፣ ነገር ግን የፈራ ይመስላል። ታዲያ አንድ ሰው ምን ነው ፈራህ ሲል ጠየቀው። ምላሹ ከሌሎች ጋር ተፎካካሪ ለመሆንና ምናልባትም ዛሬ ለማሸነፍ 100% ስራ ይጠይቀኛል፣ ነገር ግን የነበረኝን የምርጥነት ማህደር ለማስቀጠል 150% ነው የሚጠበቅብኝ ሲል ቅጩን ተናገረ። አዎ እሱ አትሌት ስለሆነ በራሱ መስክ ተናገረው እንጂ በየትኛውም መስክ የላቀ ሆኖ ለመገኘት 150% የሆነ ስራ ይጠይቃል። በስራቸው የሚኮሩ ሰዎች ሁልጊዜም ቢሆን የሚሰሩት ማንኛውንም ስራ ከልባቸው ይከውኑት። በስራቸው የሚኮሩ ሰዎች ለእውቅና አይደለም የሚሰሩት፣ ይልቅ በትክክል እውቅና ሊቸረው የሚገባ ስራ ሰርቶ ለማለፍ እንጂ። ምንም ሳያስቡ መሞከር። ብዙ ጊዜ የሚደረግ አንድ ነገርን ልጥቀስ። ለምሳሌ እንበልና ለጻፊያችን ለአንድ ደንበኛችን መልእክት ታስተላልፍ ዘንድ የደንበኛውን ስምና ቁጥር ነግራታለን። በመቀጠል ግልጽ የሆኑ ትዕዛዝ እናስቀምጥና ምን አይነት ችግር ቢገጥማት እንድታነጋግረን እናስታውሳታለን። ጻፊዋ ትዕዛዙ እንደገባትና በቀላሉ እንደምትጽፈው ቃል ገባች። በእኛ በኩል ስራው እንደተሰራ በመቁጠር
የአእምሮ እርካታ ተሰምቶናል። ታዲያ ከሳምንት በኋላ በድንገት ኮሪደር ላይ ጸሐፊያችን አግኝተን እህሳ ያን ስራ ከምን አደረሽው ብለን እንጠይቃታለን። እርግጠኛ በመሆን ስንጠይቃት እሷ ግን አይ ስራው አልተሰራም ትለናለች። እኛም ደንግጠን ምን ተፈጠረ ስንላት የሰጣችሁኝ ቁጥር ደወልኩት ግን አይሰራም ትላለች። እኛም በቃና ታዲያ ሳምንት ሙሉ ይህንን ብቻ ነው የሰራሽው ስንላት አዎ ትላለች። ቀደም ሲል የተሰጠውን ስራ ታከናውን ዘንድ ኃላፊነት የተሰጣት ጸሐፊ ወይም ስራውን አልሰራች ወይም ደግሞ አለመስራቷን እንኳን በጊዜ አልተናገረች። ችግር ሲያጋጥማት አጋጠመኝ እንድትል ብናስጠነቅቃትም እሷ ግን ዝም ጭጭ ሆነ ስራዋ። አንድ ጊዜ ብቻ ደወለች፣ ስልኳ አስቸገራት፣ እዚያው ላይ ቆመች። እዚህ ጋር የሚነሱ ጥያቄዎች የሚከተሉት ናቸው። አንደኛ፣ ለመሆኑ ይሄ ኃላፊነት የማይታይበት ባህሪ ነው ወይ? ሁለተኛ፣ ስራውን ለመስራት ፍላጎቱ ነበራትን? ሶስተኛ፣ ስራውን ለመስራት ፍላጎቱ ቢኖራትም ኖሮ ችግር ሲገጥማት አትነግረንም ነበር? አራተኛ፣ ጸሐፊዋ ስራዋን አልሰራችም፣ የገጠማትን ችግር አልተናገረችም እና ታዲያ ይህን ምን ይሉታል? የዚህ ሴትዮ አጠቃላይ ነገር ስራ ምን ተብሎ ይገለጻል? 1 ስህተት፣ 2 ቸልተኝነት፣ 3 ያልተገባ ባህሪ፣ 4 ግዴለሽነት፣ 5 ዝንጉነት፣ 6 የሥነ ሥርዓት ጉዳይ፣ 7 ሐቀኝነት። ከላይ በቀረበላችሁ ምሳሌ ሁሉ ያልነበሩ ምንድን ናቸው? 1 ተጠያቂነት፣ 2 ኃላፊነት፣ 3 ባለቤትነት፣ 4 ፍላጎት። በአጠቃላይ ከላይ የተመለከትነው ምንም ፍላጎት ሳይኖር ሙከራ ማድረግ በሚል ሊጠቃለል ይችላል። በዚህ ምሳሌ ላይ ጸሐፊዋ በሙያዋ ብቁ ናት፣ ሆኖም የተሰጣት ስራ ክህሎት እያላት ሳትሰራው ቀርታለች። በነገራችን ላይ ለምንሰራው መስራት የተገባን ለማንሰራው ተጠያቂ ነን። ፍላጎቱ ሳይኖረን ሙከራ የሚያደርግ ገና አንድ ሞክሮ የተወው ሰው ኃላፊነትን ባለመወጣት ይጠየቃል። አንድ አባባል አለ፣ መንጃ ፈቃዱ መኪናውን አይነዳውም ሰውየው እንጂ። ትክክል። እሱ የችሎታ ማረጋገጫ ህጋዊ ሰነድ ነው እንጂ በእርግጥ መኪናውን ለማሽከርከር እውነተኛ ችሎታ ያስፈልጋል። አለዚያማ እንደ አፍሪካውያን ባሉ ሙስና ቢሮክራሲ ባሽመደመዳቸው ሀገራት መንጃ ፈቃድ ቤት ድረስ ለብዙዎች ዛሬ ድረስ ታሽጎ ይመጣላቸዋል። አንድን ሰው ፕሮፌሽናል የሚያደርገው የጫነው ዲግሪ እና ቢሮው የለጠፋቸው የእውቅና ሰርቲፊኬቶች አይደሉም። ይሄ እንዳለ ሆኖ በየዋህነት በሚፈጸም ስህተትና በጠማማነት መካከል ያለው ልዩነት አስተሳሰባችን ነው። ሙሉ ልባችንን ሰጥተን ጥረት ስናደርግ ብቻ ነው አመርቂ ውጤት የምናገኘው። በግማሽ ልብ ሆኖ የሚሰራ ምንም ስራ ፍሬ አያስገኝም። ካገኘም መጥፎ ኋላ መዘዝ ያለው ውጤት ነው የሚሆነው። ብዙውን ጊዜ ሰዎች እስኪን ሞክረው ሲሉ ይደመጣሉ። ለመሆኑ ምን እያሉ ነው? ይሞክሩትና ከሰራ አለዚያ ግን ይተውታል። እንደዚህ የሚሉ ሰዎች በድብቁ ሕሊናቸው ገና ስራውን ሳይጀምሩ ለማቆም ቆርጠዋል። ቁርጠኝነት በጎደለው አስተሳሰብ ነው የተነሱት። ልክ ገና የችግር ምልክት ሲያዩ ደንብረው ያቋርጣሉ። ሰዎች እውነተኛ የሥራ ዋስትና የላቀ አፈጻጸም መሆኑን መገንዘብ ተስኗቸዋል። በእጃቸው ያለውን ነገር ትተው የሥራ ዋስትና ሊሉ ይባዝናሉ። በሌላ በኩል ኃላፊነታቸውን ሳይወጡ ስለ ዋስትና የሚያወሩ ሰዎች ትልልቅ መልካም አጋጣሚዎች ያመልጧቸዋል። እንቅፋት በማንኛውም የሚሞከር የሚጥርና የሚሰራ ሰው መንገድ ላይ የተረጋገጠ ነገር ነው። ሆኖም እንቅፋትን ማለፍ የሁላችንም ኃላፊነት ነው። እንቅፋትን ካላስወገድን እኛው ራሳችን እንቅፋት የመሆን እድላችን ይሰፋል። በሕይወት ደግሞ ጥረት ሳይሆን ውጤት ነው ሽልማት የሚያስገኘው። እኛ ለራሳችን መልካም ነገር ማሰባችን፣ ለውጥ መፈለጋችን ጥሩ ሊመስለን ይችላል። ዓለም ግን በድርጊታችን ነው የሚመዝነን። ሰዎች የሚከፈላቸው ለመልካም ስራና ውጤት እንጂ መልካም ስላሰቡ አይደለም። አንድ የቆየ አባባል አለ፣ ወደ ገሃነም የሚወስደው መንገድ በርካታ ጥሩ ሐሳቦች የተሞላ ነው። ባህር ያህል ጥልቀት ካለው መልካም ሐሳብ ይልቅ አንዲት ተራ ጥሩ ስራ ትሻላለች። ማንም ብቻውን ምንም አያመጣም፣ ተግባር ግን ያመጣል። አንድ አቀበት ስላየነው ብቻ አንወጣውም። ሙከራ ብቻውን ዋጋ የለውም። ዋናው ወጥቶ አልፎ መገኘት ነው። የሰው ልጅ ሕይወት አንዱ አሳዛኝ ገጽታ ብዙውን የሚተጉና የሚሞክሩ ቢሆንም ጥቂቶች ብቻ የሚሳካላቸው መሆኑ ነው። ትንሽ ግን በጥቂት ላይ የዋለ ክህሎት ካልተጠቀምን የላቀ ክህሎት ሺህ እጅ ይሻላል። እርካታን ልናገኝ የምንችለው ተጨማሪ ርቀትን ስንሄድ ነው። ሕይወት ከግብ ጠባቂነት ጋር ትመሳሰላለች። የቱን ያህል ስኬታማ ሕይወት ኖሮን የሚኖረው ምን ያህል ግቦችን እንዳዳንን የሚለው ይለካል። ማሸነፍ ወይም መሸነፍ በገባብን ግብ ብዛት ይወሰናል።
ለየት ብለን መውጣት የምንሻ ከሆነ ለየት ያለ የላቀ ስራ ልንሰራ ግድ ይለናል። ኮከብ ተሸላሚዎች ውጤት ተኮር ናቸው። ሰበብ አያበዙም። ለምሳሌ ያህል አንደኛ፣ ሁሉም ሰው የሚያውቀው ነበር የመሰለኝ። የማይሰሩ ሰዎች ማንም ተጠያቂ እንደማያደርጋቸው አድርገው ለማቅረብ የሚጠቀሙት የተለመደ አይነት ሰበብ ነው። ሁለተኛ፣ የሆነ ሰው ይሰራዋል ብዬ ነበር ያልሰራሁት። ይህ ደግሞ ላለመስራት የሚቀርብ የተለመደ ሰበብ ነው። ኃላፊነት የሚሰማው ሰው በተቻለ መጠን ነገሮችን በታሰበላቸው መንገድ የሄዱ ዘንድ ጥያቄዎችን መጠየቅ፣ ስራውን ማን መስራት እንዳለበት ማወቅ አለበት። ሶስተኛ፣ ማንም ስራው ብሎ የጠየቀኝ የለም ወይም ማንም ስለዚህ ስራ አልነገረኝም ሊሉ ይችላሉ። እንዲህ የሚሉ ሰዎች ሆነ ብለው አይናቸውን ጋርደዋል ነው የምንለው። በዙሪያቸው የሚካሄድን ያህል ነገር አልሰማሁም ማለት የጨለማ ቱቦ ውስጥ ጉዞ ነው የሚመስለው። አራተኛ፣ እንደውልልሃለን ብለውኛል ወይም እነሱ ካልደወሉ ምን ላርግ ወይም እነሱ ናቸው መደወል ያለባቸው። እነዚህ ሁሉ ጨርሰው ኃላፊነት ስሜት ማጣትን ያሳያሉ። ለምን? አንድ ሰው ይደውልልናል ብለን በጠበቅን ቁጥር ራሳችንን ልናደርግ የምንችለውን ትተን የዚያን ሰው ተገዢ እንሆናለን። ነገር ግን እውነት ለመናገር ይቺ አይነቷ ሰበብ ሰዎች ብዙውን ጊዜ ራሳቸውን ተነሳሽነት ሳይወስዱ ሲቀሩ የሚሰጧት ነች። አምስተኛ፣ ጊዜ አጣሁ ወይንም ለራሴ እጅ ላይ ያለው ፋታ አሳጥቶኛል። ሰዎች እንዲህ ሲሉ በእርግጥ በያዙት ቦታ ለመቀጠል የሚገባቸው ናቸው ወይ ብሎ መጠየቅ ተገቢ ነው። ምክንያቱም ለስራ ያላቸው ፍላጎት ጥያቄ ውስጥ ይገባል። ስድስተኛ፣ እሱ አልመጣልኝም ወይም እንደዚህ አይነት ጥያቄዎች ማንሳት አስፈላጊ መሆኑ በወቅቱ አልታየኝም። እንዲህ አይነት ሰዎች ራሳቸውን ካጠሩበት አውጥተው ለማየት ችሎታው ወይም ፈቃደኝነቱ እንደሌላቸው ነው የሚያሳየው። ከላይ የተመለከትናቸው በሙሉ አንድ ሰው በእርግጥ ስራውን ይፈልገዋል ወይ የሚለውን ከጥያቄ ውስጥ እንድናስገባ ያደርጋሉ። ስኬታማ የሆኑ ሰዎች አንድ ነገር ማድረግ አለብኝ ሲሉ፣ ስራ የማይሰሩ ሰዎች ግን አንድ ነገር መደረግ አለበት ነው የሚሉት። ስኬታማ የሆኑ ሰዎች ያደርጋሉ፣ ይፈጽማሉ። የማይሰሩ ሰዎች ግን ሁልጊዜ ከውጭ ለመጣው ነገር አጸፋ የሚመልሱ ተጠባባቂዎች ናቸው። ስኬታማ ሰዎች በስራ መኩራት ድርጊት አለመሆኑን ይረዳሉ። ይልቅ የህይወት ዘይቤ መሆኑን ጠንቅቀው ያውቃሉ። የድርጊት መርሃ ግብር ማድረግ ያለብኝና የሌለብኝ ብለው እስኪ ዝርዝር ያዘጋጁ። በዚህም መሰረት 3 በስራ መኩራትን የህይወት ዘይቤው ለማድረግ የሚጠቅመው 3 እርምጃዎችን እንዲሁም 3 ሌሎች ከእነዚህ መታቀብ አለብኝ የሚሏቸውን የማያስፈልጉ ነገሮች ደግሞ ይዘርዝሩ። እንግዲህ የምዕራፍ 13 ንባባችን ይህንን ይመስል ነበር። አብራችሁን ስለቆያችሁ አመሰግናለሁ። በቀጣይ ምዕራፍ 14ን እንመለከታለን፣ እናነባለን። እስከዚያው መልካም ቆይታ